የትግበራ ለውጦችን ለመፈተሽ አለመ 14 የጠቅላይ ሚኒስትር ጽህፈት ቤት ተጠሪ ተቋማት የ2018 ግማሽ በጀት ዓመት አፈጻጸም ግምገማ ተካሂዷል። በግምገማው ተቋማት በሰሯቸው ሪፎርም ስራዎች ካለፈው ዓመት የተሻለ ውጤት ማስመዝገባቸውን ነው ያነሱት። ደንቦች የተዘጋጁበት ደንቦችን መሰረት አድርገን ደግሞ መመሪያዎችንም ያዘጋጀንበት በሲቪል ሰርቪሱ ታሪክ ደግሞ የሌለውና በህገ መንግስቱም ተቀምጦ ያልተተገበረው የስታንዳርድ ጉዳይ ነው። አጠቃላይ የሰው ኃይል ልማታችን የሚመራበትን ስታንዳርድ ሴት የማድረግ ኃላፊነት ለፌደራል የተሰጠ ነው። ከዚህ አንጻር ሲቪል ሰርቪሱ ስታንዳርዶችን የማዘጋጀት ስራን ትኩረት ሰጥቶ የሰራበትና በጣም በቁጥር ከ70 በላይ የሚሆኑ ስታንዳርዶችን ከሚመለከታቸው ተቋማት ጋር ሆነን ያዘጋጀንበት ነው። በ6 ወር 2.3 ቢሊዮን ዶላር የውጭ ቀጥተኛ ኢንቨስትመንት መሳብ ተችሏል። ይሄም ከአምና አንጻር ሲታይ ከእቅድ አንጻር ሲታይ 100% በላይ ነው። ከአምና አንጻር ሲታይ 26% ጭማሪ አሳይቷል። ሁለተኛው የአዲስ ፍቃድ ነው። ከውጭ መጥቶ ኢትዮጵያ ላይ ኢንቨስት ለማድረግ በሚደረጉ በፕሮሞሽን ስራ መነሻ ፍቃድ የወሰዱ አዲስ ኢንቨስትመንቶችን ስናይ 247 ነበረ እቅድ 245 የሚሆኑ አዲስ ኢንቨስተሮች ኢትዮጵያ ላይ መጥቶ የኢንቨስት ለማድረግ የኢንቨስትመንት ፍቃድ ወስዷል። የኢሚግሬሽንና ዜግነት አገልግሎት እንዲሁም የፌዴራል የፋይናንስ ደህንነት አገልግሎትም የበጀት ዓመቱ የግማሽ ዓመት እቅድ ትግበራ የተሻለ ሆኖ ከተመዘገበባቸው ተቋማት ተጠቃሽ ናቸው። በዚህ ዓመት 2089 አጠራጣሪ ግብይቶችን በዚህ 6 ወር ብቻ ከፋይናንሶች አግኝተዋል። ከፋይናንስ ተቋማት ማለት ነው። ስለዚህ በፋይናንስ ተቋማት ስንል በዋናነት ባንኮች ላይ ነው መሰረት የሚያደርገው። ስለዚህ እነዚህ ወንጀሎች በባንክ አማካኝነትም ጭምር ባንካችንን ተጠቅመው ጭምርም ስለሆነ ከዚህ በመነሳት ኢንተለጀንስ ሪፖርቶችን አዘጋጅተን ተጨማሪ ምርመራ በፖሊስ በኩል እየተካሄደበት በአቃቢ በኩል ደግሞ ክስ እየተመሰረተ እየሄደ ነው። ሁሉንም የአገልግሎት አይነቶችና የሚሰሩ ስራዎችን ዲጂታላይዝ ማድረግ በዲጂታል ሂደቱ ደግሞ ኢንቴግሬሽንና ኢኮሲስተሚክ ኢንቴግሬሽኑን በማድረግ የተቀናጀ የአንድ ማዕከል አገልግሎት በስፋት የመሄድ ነው። አገልግሎቶችን ወደ አንድ ማዕከል በማምጣትና ቀልጣፋ አገልግሎትን ተደራሽ በማድረግ የዜጎችን እንግልት የቀነሰው መሶብ የአንድ ማዕከል አገልግሎት ከተመዘገቡ ውጤቶች ጀርባ ያበረከተው አስተዋጽኦ ጉልህ ሆኖ ይጠቀሳል። የግሉ ዘርፍና መንግስት ተቀራርቦ መስራትም የታለመው እቅድ ግቡን እንዲመታ በጎ ሚና ነበራቸው። መሶብ የአንድ ማዕከል አገልግሎት ሲጀምር በ12 ተቋማት 41 አገልግሎቶችን ይዞ ነው ገብቶ መስራት የጀመረው። ዛሬ ላይ የፌደራል ማዕከላችን 23 ተቋማት 180 አገልግሎቶችን ይዘው አገልግሎት እየተሰጠ ያለበት መሶብ አንድ ማዕከል ነው ማለት ነው። አገልግሎቱ በነባሩ አሰራር ሳይሆን እንዲሰጥ የተደረገው አሁን መሆን ያለበት ቱቢ ብለን የምናስቀምጠው አገልግሎቱን ለመስጠት የተሳለጠ ለማድረግ መቆረጥ ያለባቸው አካሄዶች እንዲቆረጡ ተደርጎ በዚያ መንገድ አገልግሎቶቹ በተቀመጠላቸው ስታንዳርድና ደቂቃ ውስጥ እንዲሰጡ የማድረግ ስራ የተሰራበት ነው ማለት ነው። ያለውን የሰው ኃይል በተለይ በሲቪል ሰርቪስ ሪፎርሙ ብቁ ንቁ አገልጋይ የሰው ኃይል ለመፍጠር ሞዴል አመራር ለመፍጠር በሰው ኃይል አጠቃላይ ከሲቪል ሰርቪሱ ጋር የተገናኙ ጥልቅ ሪፎርም በመከናወን ያሉት በሪፎርሙም በርካታ ውጤቶች እየተመዘገቡ ነው። የግሉ ዘርፍና የመንግስት ዘርፍ ቁጭ ብሎ ያጋጠሙ ችግሮች ዙሪያና ችግሮች የሚፈቱበት አቅጣጫ ላይ የሚመካከሩበት ፕላትፎርም ነው። የኢትዮጵያ ኢንቨስትመንት ቦርድ ራሱ የቦርድ አባላት ባሉበት ባለሀብቶቹን ቀጥታ በማነጋገር ችግሮቻቸውን በመስማት የሚመለከታቸው አካላት ችግሮቻቸውን እንዲፈቱ የማድረግ ስራ ተሰርቷል። ሌላኛው ከክልልና ኢትዮጵያ ኢንቨስትመንት ኮሚሽን ጋር ያለው አላይንመንት ከጊዜ ወደ ጊዜ እየተሻሻለ እንዲመጣ በተሰሩ ስራዎች ላይ የመጡ ውጤቶች ናቸው። የመረጃ ቅይራችን ከሀገርም በላይ አልፎ ከተቋማችንም በላይ አልፎ በሌሎች ሀገራትም ጭምር የመረጃ ቅይራችንን ስራ አጠናክረን ለመሄድ ነው ትኩረት አድርገን እየሰራን ያለው። ምክንያቱም መኒ ላውንድሪ፣ ሽብርተኝነትን በገንዘብ መርዳት ድንበር ተሻጋሪ ወንጀሎች ናቸው። አንድ ቦታ ኢትዮጵያ ውስጥ ተፈጽመው እዚህ ላይ ያልቁ ይችላሉ። ስለዚህ የሀገራት ቅንጅትም ይጠይቃልና በሀገራት መካከልም እኛ ተባብረን እየሰራ መሆኑን ለመግለጽ ነው።